አምላክነ ወውሩክ ኮነ አፄ ፋሲለደስ በ1624 ዓ.ም ስልጣኑን ከአባታቸው ከተቀበሉ በኋላ ጎንደር ከተማን የመንግስታቸው መቀመጫ፣ የስልጣኔያቸው መገለጫ፣ የጥበባቸው መፍለቂያና መናገሻ አደረጓት። በዚህም ጎንደር ከተማ በኢትዮጵያ ዘመናዊ የከተሜነት ታሪክ ውስጥ ደማቅ አሻራን ማሳረፍ ችላለች። ከተማዋ ታሪክ፣ ሃይማኖት፣ ባህል፣ ስልጣኔና ማንነትን አዋህዳ ይዛለች። ጎንደር ጥርና ጥምቀት ተጋምደዋል። ጥር በጥምቀት ጥምቀትን በጎንደር ይደምቃሉ። ጎንደርን በጥምቀት በዓል አድምቀው እንግዶቿን አስደስተው ከሚልኩ የቱሪዝም መዳረሻ ስፍራዎች መካከል የአፄ ፋሲለደስ አብያተ መንግስታት ግብረ ሕንፃዎች ዋነኞቹ ናቸው። በእነዚህ ኪነ ሕንፃዎች ከተደረገው የጥገና ሥራ መካከል በመዛግብት ሕንፃ ላይ የተደረገው ሁለንተናዊ እድሳት ይጠቀሳል። አስገራሚ እድሳት ከተደረገላቸው አንዱ ይሄ ቤተ መዛግብት ነው። አባቶቻችን መጽሐፍ የሚጽፉበት፣ የሚደጉሱበት፣ የሚያስቀምጡበት፣ የሚያራቡበት ሆኖ 22 ያክል ሰዎች በነገስታት ይሾሙበት የነበረ ሕንፃ ነው። ነገር ግን ሰገነቶቹ ፈርሰው ነበር፣ በሮቹ ተቃጥሎ ጠፍተው ነበር፣ እንግላል ቅርጻቸውና ጣራው በሙሉ ተደርምሶ የነበረ ነው። ይሄንን ወደ ህይወት መልሰውታል ማለት ነው የአሁኑ እድሳት። በዚህ ምክንያት በጣም ልናመሰግናቸው እንፈልጋለን ማለት ነው። አንደኛ ጥገና ብቻ አይደለም፣ እያንዳንዱ የግብረ ሕንፃ ድሮ ሲሰራበት ወደ ነበረው ስራ እንዲመለስ ነው። ለምሳሌ አርካይው ቤተ መዛግብት ነው። ይህ ቤተ መዛግብት ድሮ በነበረበት አሰራር ውስጡ እንዲሰራ ነው የተፈለገው። እያንዳንዱ ግብረ ሕንፃ ድሮ ሲሰራበት ወደ ነበረበት እንዲመለስ ነው። I'm surprised very much when I see these castles. ጥገናው እንግዲህ በጣም በጥንቃቄ እያንዳንዷ ድንጋይ ምን አይነት ድንጋይ ነው የተጠቀሙት፣ ምን አይነት ኖራ፣ በምን ያህል ደረጃ ተብላልቶ ነው እዚህ የሆነው፣ በሮቹ፣ መቃዎቹ ያያያዙበት ቁስ በሮቹ ምንድን ናቸው? ለምሳሌ የበር ማያያዣዎቹ እዚሁ ነው የሰራነው። በወናፍ እዚሁ ባህላዊ በሚሰራ ቀጥቅጠን ብረት ልክ የቀድሞ አድርገን ነው የሰራነው አስመስለን በሀገር በቃ ለዚሁ ተቀጥቅጦ የሚያያዝባቸው እንደ ሚስማር ያን የሚጠቀሙባቸው የነበሩ ረዣዥም እንጨቶቹ ጥቁር እንጨት፣ ዋንዛ፣ ዝግባ ምናምን ይጠቀሙ ነበረ። ሰው እሱን ነው ራሱን የተጠቀምነው። የጎንደር ጎንደር ጎንደር እማማ ጎንደር 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 የፋሲል መዲና የቴዎድሮስ አገር የማንነት መነሻ፣ የኢኮኖሚ መንቀሳቀሻ፣ የማህበረሰቡ መልክና ቀለም መጠንሰሻ የሆነው የአፄ ፋሲለደስ አብያተ መንግስታት ኪነ ሕንፃዎች እድሳት መልከ ሰፊ ናቸው። የአፄ ፋሲለደስ ልጅ ቀዳማዊ ዮሐንስ ቤተ መንግሥት የረቀቀ ኪነ ሕንፃ አሰራር ቢታይበትም በደረሰበት ከባድ ጉዳት የፍቅር ግንብ አሻራዎች ደብዝዘው ቆይተዋል። ይሄኛው የአፄ ፋሲል ልጅ የቀዳማዊ ዮሐንስ ቤተ መንግስት ነው። ከላይ እንደተመለከትነው ጣሊያኖች በሲሚንቶ አድርገው አድሰውት የነበረው ሲሚንቶን አንስቶ ወደ ኖራ የተመለሰ ነው። በርና መስኮቶቹ እንዲሁም ደግሞ ከላይ የምንመለከታቸው ጉልላቱና ንቅሳቶቹ በሙሉ ፈራርሰው የነበሩትን ነው ወደ ህይወት መልሶ ያመጧቸው ማለት ነው። የጻድቁ ዮሐንስ ቤተ መንግስት ያው የፍቅር ግንብ ይሏታል በተለያየ መልኩ። አጠቃላይ ይሄ ውስጥ ሁለት ክፍል ነው ያለው። የመጀመሪያ ፍሎር አለ፣ ሁለተኛ ፍሎር አለ።
ድሮ ይሄ ጀስት እንደ ቤተ መጻሕፍትም እንደ ቤተ መንግስትም ስንጠቀምበት ስለነበር አሁን ወደ ድሮ የቤተ መጻሕፍት ስራ ምንም እኮ ባይነበብበትም የድሮ ብራና ጽሑፎች ተዘጋጅተው እንዴት ሲነበብ እንደነበር ልናሳይበት በሚችል መልኩ የውስጥ የቱሪዝም ዴቨሎፕመንት ስራ እንደገና ይሰራበት ነው። እንግዲህ ጎንደር ይሄ ቅርስ ነው መነሻው። የአጠቃላይ ኢኮኖሚው ይሄ ነው። ከዚህ ነው የሚመነጨው ሁሉ ነገሩ ጎንደር ማለት ስነ ልቦናው ሁሉም ነገር እዚህ ነው። ጎንደር እንግዲህ ብዙ 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 በተለይ የኢትዮጵያን የመካከለኛ ዘመን ስልጣኔ የምታይበት አሻራችን ቁሳዊ ብቻ አይደለም፣ መንፈሳዊ ልዕልና የነበረበት ያስተሳሰብ ልዕልና የነበረበት ማሳያ ነው። ይሄን አርክ ዝም ብለህ በድንጋይ ብቻ እያይዘህ አንድ ኪስቶን መርጠህ በሌሎች አርገህ መስራት ሌላ ጥበብ። የአፄ ፋሲል የመጀመሪያ ቤተ መንግስት ይሄ ነው እንግዲህ የምድር ክፍሉ ላይ ነው ያለን። በዛ ሰዓት ምድር ቤት ተብሎ ይጠራ ነበር ማለት ነው። አሁን ይሄ በፈረንጆቹ ሚዛኒ ፍሎር ያለው ቤተ መንግስት ነው። ይሄን ፎቅ ጀምሮ የአፄ ፋሲል ቤተ መንግስት ወደ 5 ፎቅ ይሄዳል ማለት ነው። እንግዲህ የምትመለከቷቸው ወለሉ በራሱ አሁን ተስተካክሎ የተሰራ ነው። ምክንያቱም ወራሪ ጣሊያን በመጣ ጊዜ ወለሉናን ወደ ሲሚንቶ ቀይሮት ስለነበረ፣ ሲሚንቶ ደግሞ ከቤተ መንግስቱ አሰራር ጋር የማይሄድ ስለነበረ አብዛኞቹ የድሮ አብያተ መንግስታት ላይ ጥናት ተደርጎ ነው ይሄ ቀይ ድንጋይ ንጣፍ መሆኑ ሲረጋገጥ ወደ ቀይ ንጣፍ ተጠንቶ የመጣ ነው። ስለዚህ አሁን የምንመለከተው የግንቡ መፈረካከስና መሰነጣጠቅን ብቻ ሳይሆን መሬቱም ላይ ያለው ምንጣፍ አሁን እንደገና በአዲስ የተሰራ ነው። ወለቱ በአዲስ እድሳት ነው የተሰራው። ይሄ ቅርሱ የተሰራ ከሁለት አይነት ድንጋይ ነው። አንደኛ ባዛልት የሚባለው ይሄ የምንሰራበት ነው። እነዚህ በተፈጥሮ የሚገኙ ብዙም የእጅ ተች የሌላቸው ናቸው። ይሄ ደግሞ ለበራፎች፣ ለመስኮት እና ጌጠኛ ድንጋይ። ስለዚህ ይሄ ያለምን ብረት ሳፖርት ነው የተሰራው። ሳፖርት ነው። በጣም በትላልቅ በሆነ መልክ የተሰራበት ነው። ይሄ ጥበብ ጎንደር ነው። ቁጭ ብለን ዲዛይኑን በሌላውም ዙሪያ አሳታፊ ነው ያደረግነው። ከዛም ውጭ ስራው ሲሰራ እያንዳንዱ ስራ ህዝቡ እየገባ እንዲያይ ነው ያደረግነው። ምክንያቱም ብዙ አሉባልታዎች ነበሩ ይህ እንዳይሰራ ለማድረግ። መሬት ውስጥ ይሄ ተገኘ፣ እንዲህ ሊያረጉት ነው፣ ይሄ ስለነበረ ነው ምናምን ስለነበር ክፍትፍት አረግ ስንሰራ እያዩ አባቶች፣ ወጣቶች፣ የሀገር ሽማግሌዎች፣ ሴቶች ሁሉም እየጎበኙ ነው የተሰራ ይሰራ። በኢትዮጵያ ለ350 ዓመታት ያህል ዋና ከተማ ሆና ያገለገለችው የጎንደር ከተማ የስልጣኔ፣ የኪነ ጥበብ፣ የአስተዳደር፣ የፍልስፍና መነሻ እንደነበረች ይጠቀሳል። በግቢው ውስጥ የትላንት ስልጣኔ ደምቆ የሚገለጽበት የወርቅ ሰቀላ ግንብ ወደ ነበረበት ከፍታ እንዲመለስ ጥረት ተደርጓል። እንግዲህ ይሄ የምትመለከታቸው አርኪኦሎጂካልና ፎቶዎች ተገኝተው የተሰሩ ናቸው። ከዚህ አንስቶ እስከዚያኛው ትልቅ በር ድረስ አንድ ግዙፍ ክፍል ነበር፣ ባለፎቅ ተብሎ ይነገራል ማለት ነው። ወርቅ ሰቀላ ተብሎ ነው የሚጠራው በመጠሪያ ደረጃ። አንድ ንጉስ ሙቶ ሌላኛው ንጉስ ሲነግስ አክሊል የሚደፋበት እነዚህ 4ቱ መጣኞች ሁሉ የሚቀርቡበት ቦታ እዚህ ነበር የሚካሄደው ማለት ነው። ንጉሱ ስልጣን የሚቀበሉበት ቦታ ማለት ነው። በጳጳስ የሚሾሙበት። እነዚህ የምትመለከታቸው ድልድዮች ወይም ኮሮኔሽን ታወር እያልን እንጠራቸዋለን። ንጉሱ ከነገሱ በኋላ ከፍ ያለ ድምጽ ያለው በዚህ ሞቶ ይናገራል፣ በዚህኛው ሞቶ ይናገራል፣ በዛም ይናገራልና ከዚህኛው ቤተ መንግስት ከአፄ ፋሲል በኋላ የነገሱ ነገስታት ወደ ጻድቁ ዮሐንስ ቤተ መንግስት ወደ ልጃቸው ለመሄድ የሚጠቀሙበት ድልድይ ይታያል። ስለዚህ ንጉሱ በመሬት ሳይሆን በዚህ በድልድዩ ነው የሚሄዱት። በድልድዩ ነው የሚሄዱት ማለት ነው። እስከ ጥምቀተ ባህርም ድልድይ አሰርቶ ነበር። በዚያ ወይ ለጥምቀተ ባህሩ ከነበራቸው ፍቅር የተነሳ እስከ ጥምቀተ ባህሩ ድልድይ ነበረ ይባላል። 2 ኪሎ ሜትር የሚደርስ ድልድይ ነበር ይባላል። እስከ ጥምቀተ ባህሩ ድረስ ድልድይ ያው አርኪኦሎጂካሊ ማግኘት ባንችልም በቤተ ክርስቲያን በአባቶች ደረጃ የሚነገረው ይሄ ነው። ይሄን የምታዩት ፊት ለፊት ያለው ድልድይ ነው። አፄ ፋሲል ከንግስና ቦታቸው ወደዚህ በሚንቀሳቀሱበት ሰዓት ላይ ተከልለው ነው የሚንቀሳቀሱት።
እንግዲህ አጃቢ አለመብዛትም ወይም ለአደጋ ላለማጋለጥም ካብ ውስጥ ሆኖ ነው የሚንቀሳቀሱት። ስለዚህ ከአፄ ፋሲል ወደዚህ ሲመጡ የሚመላለሱበት ውስጥ ለውስጥ በካብ ውስጥ ነው። ይሄ ብቻ አይደለም። ስለዚህ ያ በነበረበት መልኩ ተጠቅሟል። በነበረበት reconstruction all because this is good for the future, for the persons or the people like us come here and understand your history here. የግዝፈታቸው እንደዚህ ለቤተ መንግስት የሚመጥኑ ናቸው የተሰሩት። አሁን ትልልቅ ሁሉ የተሰሩ አሉ። እሱን በሙሉ ጥናት ተጠንቶ ነው የሆነው። ይሄ ገና ከመጀመሩ በፊት ጥናት ላይ ነው ያለቀ። እንግዲህ የቤተ መንግስቱ ደረጃዎችም እድሳት ተደርገላቸዋል። ይሄ ውሃ ማጠራቀሚያ ገንዳቸው ትመለከተው ከላይ ከግድግዳው ጋራ ካናል ተሰርቶለታል። እንዲሁም ደግሞ ፊት ለፊት የምትመለከታቸው ድልድዮች መሸጋገሪያ ድልድዮች ከአንዱ ወደ አንዱ ተሰብረው ነው የነበሩት። ለዚህ ሙሉ በሙሉ ከመሬት እንደገና ጠግነው አንስቷቸዋል ማለት ነው። እንዲሁም ደግሞ በዚህ እድሳቱ መንገድ አልነበረውም፣ መንገድ ተሰርቶለታል። መንገዱ ራሱ ማለት ነው ግሪን አልነበረም ግቢው፣ እንደምታውቁ ቁጥቋጦች የበዛበት ነበር። ወደ አረንጓዴነት እንዲመለስ ተደርጓል። ሽንት ቤቶች በድብቅ ሁኔታ ተሰርተዋል። ቅርሱን እንዳይነኩ፣ ቅርሱን አታክ በህንጻ አስተዳደራቸው በማይጎዳ መልኩ በማይረብሽ መልኩ ተሰርቷል። እንግዳ መቀበያ ተሰርቶለታል። የውሃ ሲስተም ተተክሎለታል። የኤሌክትሪክ ኢንስታሌሽን ተደርጎለታል። እነዚህ ሁሉ ያልነበሩት ናቸው ማለት ነው። አሁንም የዚህ ጥገና አንዱ በጣም ከሚያስደንቀው ጉዳይ አንዱ የእውቀት ሽግግር ያለበት የውጭ ባለሙያ ጥገኝነት የተላቀቅንበት እኛው በእኛው የተሰራጠ በዚህ መልክ ተሰርቷል። በኢትዮጵያ የመካከለኛ ዘመን የስልጣኔ ከፍታን የሚገልጸው የአዲያም ሰገድ ኢያሱ ቤተ መንግሥት ከአሰራሩ እስከ ንድፉ ልዩ የኪነ ሕንፃ ጥበብ ይታይበታል። በኪነ ሕንፃው የደረሰው ከባድ የቦምብ አደጋ ጣሪያና ግድግዳውን እንዲጎዳ አድርጎት ቆይተዋል። በእድሳቱም ሌላ መልክን ተላብሰዋል። እነዚህ ሁሉ የምንወጣ መውጫ ደረጃዎች አልነበሩም ማለት ነው። ደረጃዎች ሁሉ ራሱ አዲስ ናቸው፣ በአዲስ ነው የተጠቀሙት ማለት ነው። ሌላው ጣራው ይሄ ያልነበረ ጣራ በዚህ መልኩ ቀስተ ደመና አልነበረም። በእንግሊዝ ቦምብና በማሪሶች ከተቃጠለ በኋላ ይህን ራሱን አምጥተውታል ማለት ነው። ስለዚህ የንጉሱ እንግዳ መቀበያ ነበረ በአዲያም ሰገድ ኢያሱ፣ የታላቁ ኢያሱ ማለት ነው። ይሄ ትልቅ ስራ የሚባለው ይሄ ነው አንዱ። ይሄ አርክ ሙሉ በሙሉ ወድቆ ነበር ማለት ነው። ስለዚህ ጣሪያው በአዲስ የተሰራ ማለት ነው። በአዲስ ነው። ይሄ አሁን ያለንበት በአዲስ ነው። ይህም በአዲስ ነው የቆምንበት። ግን የተሰሩበት ማቴሪያሎች በድሮ ስለሆነ አሁን ስትመለከታቸው የጥንትና ከታሪክ ባህል ጠብቀው ነው የተሰሩት ማለት ነው። በርና መስኮቶችን የምታያቸው ይችላል። እነሱም በዚያው ሰዓት ነው የነበረውን የአሰራር ጥበብ ተከትለው ነው የተሰሩት ማለት ነው። የዚህ ጥገና መሰረቱ ጠቅላላ ከመጀመሪያ ጀምሮ የተሰሩባቸው ማቴሪያሎችን መሰረት በማድረግ ይሰራል። ስለዚህ የኢንቴግሪቲ የአውተንሲቲ የሚባል የዩኔስኮ ህጎች አሉ። በህገ መንግስታችንም በአዋጅም የቅርሱን ሁለንተናዊ ዋጋ በማያሳጣ መልኩ ሁለንተናዊ ዋጋ በጠበቀ መልኩ እንዲጠገን እንዲታደስ ነው የሚፈለገው። ይህን መሰረት ተደርጎ ነው የተሰራው። ጣራ አልብሰናል፣ ባልኮኒዎቹን አድሰናል። ይሄ በቃ ዛሬ 100-200 ዓመት ምናምን በኋላ ነው ጥገናውን ከጠየቀ የሚያስፈልግ። ከእድሳቱ ጋር ተያይዞ ብርሃን መገጠሙን በተለይ ለምሳሌ በአጎራባች ያሉ የቱሪዝም መዳረሻዎችን ያየ ጎብኚ ማታ መጥቶ ማየት ይችላል ማለት ነው። ይችላል። 24 ሰዓት ጉብኝት እንዲሆን ነው አጠቃላይ ዋና የመብራቱ ኢንስታሌሽን ስራ በየቦታው እንደምታየው። አንደኛ ቀን የማይመቸው ቱሪስቶች የሀገር ውስጥም የውጭ ሀገር የሚጎኙበት እድል፣ ሁለተኛ የስራ እድል የሚፈጠርበት ቀን የዋለው አካል ሌላ ሽፍት ነው የሚመጣበትና ይሄን ስራ የሚሰራበት በመሆኑ 24 ሰዓት እንድንሰራ እድል የፈጠርልን የእድሳት ስራ ነው። የፋሲል አባተ መንግስት ከዚህ በፊት ምንም አይነት መብራት አልነበረውም። አሁን ግን 24 ሰዓት
ገብቶ በነጻነት የመጎብኘት መብት አለ። ይሄን የሚቀበሉ ደግሞ ልጆች አሉ እዛ ውስጥ በቲም ተደራጅተው ይሄን ስራ የሚሰራ ሰው አለ። ስለዚህ ሰው ይፈልግ ቀን ስራውን ሰርቶ ማታ ደግሞ ሄዶ ፋሲል አብያተ መንግስት ያለምን ሰቀቀን ሄዶ ጎብኝቶ መውጣት ይችላል ማለት ነው። መንግስታችን ትላንትም ጋር የተጣላ አይደለም። ትላንትን ከዛሬ ጋር እንደሚያገናኝ መሆኑ በሰነዶቹ ያስቀመጣቸውን በተግባር ያየንበት ነው። ትላንትን ለዛሬ እንድንጠቀምበት ቅርሱ የጋራችን የኢትዮጵያውያን ቅርስ ስለሆነ እሱን ትላንት በልተንበታል። ዛሬና ነገ ደግሞ ልጆችም እንዲበሉበት የተሰራ ነው። ይሄ እንግዲህ ከ400 ዓመት በኋላ ነው ያየነው። እንደዚህ መብራት አይተን አናቅም እዚህ ግቢ። የጥገና ስናካሄድ የነበረውን ፈተና አልፈን በዚህ መልክ ባሰብነው የኪነ ህንፃ ታሪኩን የዓለምና የሀገር አቀፍ ህግን መሰረት ተደርጎ ተጠግኖ በዚህ ላይ ማየት ማለት ላለው ትውልድ ትልቅ አስተዋጽኦ ነው። ስለዚህ ለጋሲ ነው እየቀጸለ ያለው። የማህበረሰቡ የረጅም ዘመን ቁጭት የፈታ ህዝቡ እጅግ በጣም ደስተኛ ነው በዚህ ስራ። በጣም ነው እንኳን ይሄን አይተን ከዚህ በኋላ እኛን ሊያበረቱን ሲፈልጉ እንኳን መሪ ህዝብ መሆን እንኳን እንዴት እድለኝ ይሉናል ህዝቡና መጥቶ አይቶ አባቶች ወጣቶች በጣም ነው ተደንቀው አንዳንዱን ምን አግኝተንበታል መስራት እንደምንችል ሁሉ አረጋግጠናል። አሁን ከዚህ በኋላ ጎንደር ሙሽራ ሆናለች የሚለውን ነገር በትክክል አስረግጦ ሊያሳይልን የሚችል የአፄ ፋሲለደስ አብያተ መንግስታት የማታ ገጽታና ውበት ደግሞ እጅግ ሌላ መልክ ነው ያለው። በተለይ ተፈጥሮ ወዳጆች፣ ኪነ ህንፃ የሚወዱ፣ ታሪክ፣ ቅርስ፣ ባህል፣ ማንነት፣ የሀገርን ታሪክ የሚወዱ ማንኛውም ኢትዮጵያዊና የውጭ ሀገር ጎብኝም ጎንደር መጣችሁ በማታ የፋሲለደስ አብያተ መንግስታትን ጎብኙ ነው የምለው። የ2018 የጥምቀት በዓላችን ካሁን በፊት ከነበሩት በተሻለ መልኩ ከፍታውን ጨምረን በየዓመቱ የተለየ አስተት እንጨምርበታለን። የዚህ ዓመት ግን ፍጹም የተለየ ነው። ጎንደር ከተማ በጥር ወር ተሞሽራ የምትደምቅበት የሀገር አቀፍና ዓለም አቀፍ ትኩረትን የምትስብበት በርካታ ጎብኚ የሚተምበት በመሆኑ ወደ ግቢው በርካታ ጎብኚ ይጓዛል። በአፄ ፋሲለደስ አብያተ መንግስታት የተደረገው እድሳት የዘመናት የህዝብ ጥያቄን ከመመለሱ ባለፈ የጎብኚዎችን ደስታም ከፍ አድርጎታል። I'm surprised very much and this is one of the places I wanted to visit it when I arrived here in Ethiopia. አይቼው አላቅም። እውነት ለመናገር እዚህ መጥቼ አላቅም፣ ግን ሚዲያ ላይ ቲቪ ላይ ምናምን አይቼው አውቃለሁ። ይሄ ለመጀመሪያ ጊዜ ነው የመጣሁትም ከእናቴ ጋር ነው እሷን ለማሳየትና እኔም በዛውም ለመጎብኘት እድሳቱንም እያየነው ነበረ። ያው በፊት ከቲቪ ላይ ከማውቀው በጥሩ ሁኔታ አሪፍ ተደርጎ ተሰርቷል እና ደስ ይላል። አሪፍ ነው። The Gondar Castle is pretty remarkable and I'm really impressed with what the people have done as far as the restoration. It's really amazing just how it made me feel and how beautiful the grounds are, how well it's maintained, and bringing back a lot of the original plants and species too. Everything was fantastic. ከዛም በፊት የነበረው ቆንጆ ነው። አሁን ደግሞ የበለጠ በጣም ያምራል። ወደ ውስጥ ገብተን አይቼዋለሁ። ያየሁትም በጣም ብዙ ነገር ተውቦ ቆንጆ ሆኖ ታድሷል በሚያምር ሁኔታ። በጣም ደስ አለኝ። እንደ ጎብኝም ሳይሆን እንደ ሀገርም በጣም ደስ ብሎኛል። It's beautiful. Yeah, I really like it, especially to be here in the evening sun. It's wonderful to see. ፋሲለደስ በእውነቱ እኔ ገብቼ ድሉን አግኝቼ ተመልክቼዋለሁ። የተሰራው ስራ እንደገና ማለት ይቻላል በጣም ደስ በሚል ሁኔታ ተሰርቷል። ያ ደግሞ አንድ ትልቅ ሀብታችን እንደገና ሪስቶር ሆኖ ስንመለከተው እንደው በጣም የምንደሰትበት። በዚህ አጋጣሚ በጥምቀት የሚመጡት ቱሪስቶቻችን ይሁን ጎንደር ለጥምቀት ሲመጡ ያን ቢያዩት ከእንደገና ሌላ ጥምቀት ተጨማሪ ደስታ ጨምረው እንደሚሄዱ ይሰማኛል። የምንማረው የምንወስደው እንዳልኩት ግንብ ብቻ ሳይሆን አስተሳሰብም ጭምር ስለሆነ ብዙ እንማርበታለን። ኑና የአያቶቻችሁን ታሪክ ተመልከቱ ማለት እወዳለሁ። በዚሁም ጥምቀት እንግዲህ እየተቃረበ ስለሆነ
ጥምቀት ደግሞ ጎንደር የምትሞሸርበት ወር ነው። ሙሽራዋን ጎንደር በአዲስ እንዲህ ብላ በደመቀች ጊዜ አይቀርም። እኛ እንግዶችን ለመቀበል ሙሉ ዝግጅታችን አድርገናል። አብረን በጋራ እናሳልፍ ማለት እወዳለሁ። አጼ ፋሲለደስ በ1628 እስከ 1659 ዓ.ም ያሰራው የጥምቀተ ባህር 18500 ካሬ ስኩዌር ሜትር ሰፍቶ ጥንታዊ ስልጣኔን ተላብሶ ዳግማዊ ዮርዳኖስን ወርሶ የጎንደር ጥምቀትን ልዩ መልክና ቀለም አላብሶት ይገኛል። በባህረ ጥምቀቱ ሃይማኖታዊ፣ መንፈሳዊና ባህላዊ ክዋኔዎች ደምቀው ይከበራሉ። ይሄ እኮ ታቦት የነበረበት ነው። ያን ጊዜ አጼ ፋሲል ካሰሯቸው ቤተ መንግስቶች እዚያውን ቅዱስ ፋሲለደስ የነበረበት ነው። ያው እንግዲህ በጣሊያን ጊዜ እነዚህ የነበሩ ኪነ ህንፃዎች ሲፈራርሱ ነው እንጂ ስራው ጠቅላላ ያለው ህንፃው የአጼ ፋሲል ነው። የቤተ መንግስቱ አካል ነው። ይሄ አስበው አቅደው ጸልየው እዚህ ላይ ቤተክርስቲያኒቱ እስከ መጨረሻ ድረስ እንድትገለገልበት በማሰብ ያደረጉት ነው። ይሄ እንደምታዩት አጠቃላይ ኦልሞስት ወደ 2225 ካሬ ሜትር ነው። እንግዲህ በ2 ሜትር ልዩነት ነው ውሃው የሚሞላ። እስከ 2 ሜትር ይሞላል ማለት ነው። አዎ እስከ 2 ሜትር ይሞላል። ይህ ጎንደርና አካባቢው በሰው ሰራሽም በተፈጥሯዊም ሀብት የታደለ ነው። እንዲህ አይነት 7 በዩኔስኮ የተመዘገቡ ዓለም አቀፍ ቅርሶች በ2 በ3 ኪሎ ሜትር የሚገኙበት ከተማ ነው። አንዳንድ ኢየሩሳሌም ምናምን ካልሆነ እንዲህ አይነት አታገኙ። በሌላ ዓለም ላይ ያልተለመደ እዚህ ከተማ ላይ ሰው ሰራሽ የሆኑ ሀብቶች አሉ። አሁን የምገኝበት ደግሞ በባህረ ጥምቀቱ ኪነ ህንፃ የመጨረሻው ክፍል ላይ ነው የምንገኘው። የመጨረሻው እንግዲህ የሃይማኖት አባቶች እዚህ ለምእመኑ ቡራኬ የሚሰጡበት ቦታ ነው። የመጨረሻው ጫፍ ልክ አጼ ፋሲለደስ አብያተ መንግስታት እንዳየነው ሁሉ ጣሪያውም እዚህ አካባቢውን በደንብ ማስቃኘት የሚችል ነው። የተሰራበት የኪነ ህንፃ ጥበብ አምዶቹ፣ በተለይ ሰገነቶቹ በጣም የተለዩ ናቸው ማለት እንችላለን። ጥምቀት በጎንደር ሃይማኖታዊ መሰረት ይኖረው እንጂ ባህላዊና ማህበራዊ መልክን ተላብሶ በደማቁ ይከናወናል። ማህበረሰቡ ማንነቱን፣ ባህሉን፣ ትውፊቱን ከመግለጽ ባለፈ ይጠያየቅበታል፣ ይተጫጭበታል፣ አንድነቱን ያጠብቅበታል። የጥምቀት ክብረ በዓል በጎንደር መልከ ሰፊ ይዘት በመኖሩ በህዝቡ ዘንድ በጉጉት እንዲጠበቅ አድርጎታል። ካህናቱ እዚህ ለመድረስ በጣም ነው የሚጓጉት። ምክንያቱም ቃለ እግዚአብሔሩ የተለየ ነው። ህዝቡን ለማየት የሚመጣው እንግዳ ለመቀበል ለማስተናገድ፣ ምክንያቱም ጓደኛም ይመጣል፣ ከሩቅ የሚመጡ ሊቃውንቶች ይኖራሉ። እግር አጥበው ምን ብለው ለማስተናገድ ሊቃውንቱ በጣም ነው። አሁን እንዲሁም ከሌሎቹ በዓላት ሁሉ ጥምቀት እስከ መቼ ደርሱ ነው የሚባለው። በጣም በጉጉት ነው የምንጠብቀው። ምክንያቱም የተጣላ የሚታረቅበት፣ የራቀ የሚቀርብበት፣ ሩቅ ያሉ ሰዎች ሁሉ አስበው የጥምቀት ቤተሰቦቻቸው ሊጠይቁ የሚመጡበት ባለ ጥምቀት በጉጉት ሊቃውንቱም ምእመናኑም የሚፈልጉት ነው። ነገስታቱም እንደዚሁ ሲያከብሩበት የነበረ ቦታ ስለሆነ ሌሎቹ ሰዎች ሁሉ በጣም የጎንደርን ጥምቀት በጣም ይናፍቁታል። በጣም የተለየ ነው። ጎንደር ጥምቀት ላይ እንደገባኝ እንዲያውም ስሜቱ ከጎንደር ብቻ አይደለም፣ በሌሎች ሁሉ የተጋባበት ሁኔታ አለ። አሁን ሲታይ በውጭ ሀገር ስንመለከት፣ በሌሎችም ሀገሮች ስንመለከት፣ በአጎራባች በቅርበት ባሉ ሀገሮች ጥምቀትን ጎንደር መጣው ነው የሚያከብሩ ማለት ይቻላል። ይሄ ለቪአይፒ እና ለውጭ እንግዶች፣ ለጎንደር ትላልቅ ሰዎች፣ አካል ጉዳተኞች፣ ሽማግሌዎች በተለያየ መልኩ በመቶ ሺህ የሚቆጠር ህዝብ አጠቃላይ ግቢው ላይ ስለሚሞላ ይሄን ለማክበር ለሚመጡ የውጭ ሀገር ሰዎችና የቪአይፒ እንግዶች የጎንደር ተወላጆችም የምናስቀምጥበት የቪአይፒ ማስተናጋጃ ነው ማለት ነው። ያለ ግፊት ያለ ምንም። አዎ ሚዲያዎችን በተመሳሳይ 4 የሚዲያ ማማዎች ይሰራሉ። ያለ ምንም ችግር በነፃነት ያለውን ላይ የሚያስተላልፍበት ስራ የሚሰራበት ጊዜ አባዚ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ አሜን። ጥምቀት በጎንደር ሃይማኖታዊ፣ ታሪካዊ፣ ባህላዊና ማህበራዊ ይዘቱን እንደጠበቀ ከትውልድ ትውልድ እየተላለፈ እዚህ ዘመን ደርሰዋል። የጥምቀት በዓል በየዓመቱ ሃይማኖታዊና መንፈሳዊ ስነ ስርዓቱን ጠብቆ ከመከናወኑ በተጨማሪ
ባህላዊና ማህበራዊ ክዋኔዎቹ ለጎንደር ከተማ ልዩ ምልክት ሆነው ያደምቁታል። ጎንደርን በደማቁ የሚያስታውሱ ልዩ ልዩ ክዋኔዎቹ እንዲለይ አድርጎታል። የጎንደር ጥምቀት የሚለይበት ከሁሉ ልዩ የሚያደርገው አንደኛ ታቦታቱ አንድ ላይ ማክበራቸው፣ ሊቃውንቱ በአንድ ላይ መዋደራቸው መዋላቸው፣ እንደገና ደግሞ ከነገስታቱ ከአጼ ፋሲል ጀምሮ እስካሁን ድረስ ሳይቋረጥ ሳይበረስ ሳይከለስ ያለ እየተጠበቀ በቅርስነት እንደም እኮ በዩኔስኮ የተመዘገበው እኮ የጎንደር ጥምቀት ነው። በቃ ለ400 ዘመን ያለ ነው። ይሄ ባህረ ጥምቀቱም ያለ ነው። ታቦታቱ ሁሉ ማረፊያ ያላቸው መንበር የተዘጋጀላቸው በቋሚነት አስበው ነገስታቱ የሰሩት ህዝቡ ደግሞ እስካሁን ድረስ ጠብቆ የያዘው በጣም ቅርሳችን በልዩነት እንጠብቀው። ጎንደር በጥምቀት የተለየ ነው። ምንድነው የተለየ የሆነበት መንገድ? ከሰሜን ከደቡብ ከምስራቅ ከምዕራብ ያሉ ማህበረሰቦች ወደ ውቢቷ ጎንደር የሚመጡበትና ጥምቀትን በጋራ የምናከብርበት ነው አንደኛ። ሁለተኛ ደግሞ ከሀገር ውጭ ያሉት ኢትዮጵያን የናፈቁ ጎንደርን የናፈቁ ጥምቀት ላይ የምንሰባሰብበትና ተጠራርተን የምንገናኝበት ነው። የህዝቡ በዓሉን ለማክበር አወጣጥ ካለባበስ ጀምሮ የምናየው ነገር በሙሉ ጎንደርን ጥምቀት ከሌላው ለየት ያደርገዋል፣ ይስባል። ምክንያቱም ከሌሎች የማይታዩ ብዙ ስብሐተ እግዚአብሔሮች ታቦታት በምዕራፍ ተከፍሎ እንዲያርፉ እየተደረገ የሚሄድበት ሀገር በብቸኝነት ጎንደር እና ይሄ ለየት ያደርጋል። የጎንደር ጥምቀት ጎንደራዊ በዓሎች አለ በዩኔስኮ ተመዝግቧል። የዓለም ቅርስ ነው። የዓለም ቅርስ ነው። ይሄ የዓለም ቅርስ እንዲሆን ያስፈለገው ከዚህ ላይ የምናያቸው ባህላዊ እሴቶች ለዓለም ትምህርት ይሆናሉ። መከባበር አለ። አጠቃላይ እሴቱ ዘፈኖቻችን የምንገልጽበት ጉዳይ ብዙ እሴቶች አሉ። ይሄን አውቆ ነው ዩኔስኮም ይሄ ሀብት ይሄ ትዕይንት የዓለም ሀብት ቢሆን ሌሎች የዓለም ሀገሮች ይማሩበታል የሚል መንፈስ ስላለው ነው የተመዘገበውና በዩኔስኮ ከሚያስፈልጉት 6 መስፈርቶች 3ቱ አንድ በማሟላት ትመዘገባለህ። የጥምቀት በዓል ግን 3 ነው ያሟላ። 3ቱን አሟልተን ጎንደር በጥር ወር ደምቃ የሀገር አቀፍና ዓለም አቀፍ ትኩረትን የምትስብ ለጎብኚ ምቹ ከመሆኗ በተጨማሪ የጥምቀት ክብረ በዓልን የተለያዩ አልባሳት ያደምቁታል። የባህል አልባሳቱ ማንነትና ባህልን እየገለጹ ማህበራዊ ውበትን ያጎላሉ፣ ተመልካችን ይማርካሉ፣ ጎብኝንም ይስባሉ። ይሄ ደግሞ ባህላዊ የድሮ የቀደምቱ ጎንደረኛ አልባሳት ጎንደረኛ ማግ ነው ማለት ነው አይደል? ይሄ ፈትል ማግ ፈትል ፈትል ይሄ ጎንደረኛ የሚታወቀው የቆየው ልብስ የጎንደረኛ ነው። እነዚህ ደግሞ ጎንደረኛነቱ ፈትላነታቸውን ይዘቱን ሳይለቅ በአዲስ ስራ የመጡ ናቸው። እነዚህ አሁን በፈትል የሚሰሩ አዳዲስ የጎንደረኛ ልብሶች ናቸው። የተለያየ ዲዛይኖች አሉ። የምንሰራቸው እኛ ነን። ከዚሁ ነው የሚዘጋጁ አዲስ ዲዛይኖች ናቸው። ቆንጆ ቆንጆ አልባሳቶች አሉ። ያው ጥልፉም ሁሉም ሽመናውም ከኛ ጋር ነው። በጥምቀት ሁሉም ጎንደረኛ ለባሽ ነው። በዓል ይመስላል። ጎንደረኛ የብዙ ሰው ፍላጎት ነው። ውጭም ያሉ አዲስ አበባም ያሉ ጎንደርን ለማክበር ስለሚመጡ ጎንደረኛ በጣም ተላባሽ ነው። የተለያዩ አልባሳቶች ደግሞ ይመጣሉ። በቃ ትንሽቱ ፋሽን ሾው ፕሮግራም በለው እኛውን ለምሳሌ የተለያዩ ዲዛይኖችን የምናይበት የተለያዩ ዲዛይኖችን ሰርተን የምናሳይበት ያ አንዱ ትልቅ ማሳያችን ነው። ጥምቀት በግሩፕ ይመጣሉ፣ በተናጠልም ይመጣሉ። በተለያየም ስለሚመጡ እኛ የተለያዩ ዲዛይኖችን ሰርተን የምናሳይበት ራሳችንን የምናስተዋውቅበት ራሳችንን የምንሸጥበት አንዱ ትልቁ ይሄ ነው ጥምቀት። የጥምቀት ከሃይማኖታዊ በዓልነቱ ባሻገር ባህላችንን የምናሳይበት በመሆኑ በዚህ በዓል ሌላ አልባሳት ለብሶ የሚወጣ ሰው አታይም። ከሴት እስከ ወንዱ ከህፃን እስከ አዋቂ ድረስ ሁሉም
የባህል አልባሳት ለብሶ ነው የሚወጣ። ለጥምቀት ያልሆነ ቀሚስ ይበጣጠስ ነው የሚባለው። ምክንያቱም ጥምቀት የነጻነት በዓል ነው። የነጻነት ማለት ዕዳ ደብዳቤ የተሰረዘበት የተፋቀበት ከማንም ጋር ሳይሆን ከማን ጋር የክርስቶስ ጥምቀት የምናከብረው እኛ ወሰጠጠ መጽሐፈ ደሆሙ ለአዳም ወለሔዋን ወረሴሆሙ አጋዝያነ ዘተወልደ ለነ በሀገረ ዳዊት። ጥምቀትን እነሱ ሰዎች አያደምቁትም፣ የሚደምቁበት የሚከብሩበት። ሰዎች ያን ጊዜ ያላቸው ልብስ ለጥምቀት ያልሆነ ቀሚስ ይበጣጠስ ነው የሚባልና ለጥምቀት የማይሆን ነገር የለምና ለጥምቀት ለሰርግ የማይወጣ ነገር የለም። ደግሞ ጎንደር ደግሞ በዚህ የታወቀ ነው። ገዳሙ ገዳሙ ኧረ ገዳሙ 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 ኧረ እንደምን አለሽ ዘመዴ እንደምን። አሁን ደግሞ የምንሄደው እንግዲህ የውጭ ሀገር ወይም የሀገር ውስጥ ጎብኚ ወደ ጎንደር ሲመጣ የጎንደርና አካባቢውን ብለውም የአማራ እንዲሁም የኢትዮጵያን ባህል ሊያይበት የሚችል የባህል ምሽቶች አሉ። ጎንደር ካሉ የባህል ምሽቶች ደግሞ እስቲ ገብተን ወደ ውስጥ ደግሞ በተለይ ያሉ ባህላዊ ውዝዋዜዎች፣ ምግብና መጠጦች ምን ይመስላሉ የሚለውን ነገር አብረን እናያለን። እስኪ እንግባ እንግዲህ ወደ ንየት አካባቢ። እንኳን ደህና ቆዩ። እንኳን ደህና ቆዩ። እንዴት ናችሁ? ጎንደር የምትታወቀው በጥምቀት በዓል እንደ ቅርስ ነው። በእኛ በኩል ደግሞ እንደ ከተማው ነዋሪዎች የነገስታት ሀገር፣ የታሪክ ሀገር፣ የሃይማኖት ሀገር እንዲሁም ደግሞ እንግዳ ተቀባይነቷ የታወቀ ነውና ጥምቀት ደግሞ ጎንደርን አይተህ ጥምቀት ማየት ነው እና ከዓለም የሚመጣ እንግዳ ብዙ ነው። በተለይ በዚህ ዓመት ካለፉት ዓመታት በላይ ቁጥር ያለው ሕዝብ እንጠብቃለን። ስለዚህ ከሀገር ውስጥም ከውጭም ለሚመጡ እንግዶቻችን የጎንደርን ጥምቀት ለማክበር ለሚመጡ እንግዶቻችን በሰፊው ተዘጋጅተን እንግዶቻችንን እየጠበቅን ያለን። ባህል ምሽት ቤቶች አንድ የባህላችን መገለጫዎች ናቸው። ባህላችንን አንድ ቤት ውስጥ የምናገኝበት ነው። ከተማችን ላይ በርከት ያሉ የባህል ምሽት ቤቶች አሉና እንግዶቻቸውን ባህሉን በጠበቀ መንገድ ለመቀበል ዝግጅት ያደረጉ ይገኛሉ። ጥንታዊቷ የጎንደር ከተማ ለበርካታ ነገስታት መናገሻ ሆና ያገለገለች ቀደምት የስልጣኔ አሻራ የሚታይባት የኢትዮጵያ ማንነት የጸናባት ከተማ መሆኗ ይታወቃል። በጎንደር ከተማ የባህል ምሽቶች የኢትዮጵያ ባህልና ማንነት ደምቆ ይገለጽበታል። ህብራዊ የሆነው የኢትዮጵያ መልክም በየአይነቱ ይቀርባል። ከዚህ ቤት ገብተህ የአማራ ክልል ጨዋታዎች፣ ባህላዊ ቱቦ የሆኑ ውዝዋዜዎች አስገራሚ በሆነ መልኩ ልጆቹም የተካቡ ናቸው። ዝግጅታችንም ጨርሰናል። ብሎም ደግሞ እዚህ ለሚመጣው እንግዳ የኢትዮጵያ መሰረት እንደመሆኗ መጠን ጎንደር የሚመጣው ብሔር ብሔረሰብ ሀገሬ ቤቴ ነው ያለው እንዲል የተለያዩ የኢትዮጵያ ብሔር ብሔረሰብ የሚጫወቱ ኪነትና በአምሳያዋ የፈጠረቻቸው ልጆች አሉ። እንደ እንዝርት የሚሽከረከሩ ልጆች ተፈጥረዋል። ከነንየ በኋላ እነንየን እያዩ እንግዲህ በእነዚህ ባህል ምሽት ቤቶች የሚከወኑ ባህላዊ የሆኑ ጭፈራዎች ናቸው። የተለያዩ ወሎ፣ ሸዋ፣ ጎጃም፣ ጎንደር አለፍ ሲል ደግሞ ኢትዮጵያን የምታገኝበት ቦታ ነው።
ጎንደር ከተማ ታሪክ፣ ሃይማኖት፣ ባህልና ማንነትን አዋህዳ ከመያዟ ባለፈ ጥንታዊ ስልጣኔን ከዘመናዊ አስተሳሰብ ጋር አጣምራ ይዛለች። የጎንደር ከተማ ታሪካዊ ይዘቷን በጠበቀ መልኩ ዘመናዊነትን እንድትላበስ ለማድረግ ጥረት ተደርጓል። ሕዝብን አሳታፊ ያደረገው የጎንደር ከተማ ኮሪደር ልማት ግንባታ የከተማዋን አዲስ ውበት አጉልቶ አውጥቶታል። ለኮሪደር ያን ብቻ መስራት አይደለም። እንዲህ አይነት ፓርኮች ይህ እኮ ግራናይት ነው ያነጠፍነው። ይህ እኮ ለካሬ 10500 ብር ለካሬ 5500 ካሬ ነው ያለው። በሙሉ የተራመድክበት ይሄ በሙሉ ውስጡ ያ እሱ ወንድም ያለበትን ጨምሮ እንደዛ ነው። አሁን እዚህ እንደ ጎንደር ከተማ በርካታ ኮንቴነሮች ነበሩ። እነሱም የጸጥታ ስጋት ነው የነበሩት። እነሱ ተነስተው ግን እነሱን በሚመጥን ዲዛይን ሆቴሎች፣ የተለያዩ ሬስቶራንቶች መብራት ሲገጠምላቸው የመንገድ ጎዳናዎች ፖል የተለያዩ ነገሮች ሲበራላቸው ግን ሰላሙን አብሮ ነው የሰራሙ በጣም ትልቅ ጉልህ ሚና አላቸው አብሮ ማለት ነው። ከፒያሳ ጀምራችሁ ስታዩት በጣም ከፍተኛ ለውጥ አለ። መብራቱ፣ መንገዱ፣ ህዝቡም ደግሞ መመስገን የሚገባው ህዝቡ አለምንም ማቅማማት መሬቴ ቦታዬ ሳይል በፈቃደኝነት ነው ሲፈርስም በደስታ ነው እያስፈረሰ ያለ እና በጣም ደስ የሚል ከፍተኛ ለውጥ ነው። ጎንደር በቃ በጣም ደስ የምትል ሀገር ናት። አሁንም እየታደሰች እያበበች ነው፣ እያማረች ነው፣ እየጸዳች ነው። ዋው! ኮሪደር ልማቱ እንግዲህ ጎንደር ከተማን የምናውቃት ከተማ ናት። ከዚህ በፊት የነበረችበትን ሁኔታ ማለት ነው። ከረዥም ጊዜ በኋላ ጎንደር ከተማ ትኩረት ተሰጧት አሁን ላይ ከዚህ ከፒያሳ ጀምሮ እስከ ታች እስከ ኮሌጅ ድረስ የተገነቡ ግንባታዎች፣ የተሰሩ የኮሪደር ልማቶች እንደ ነዋሪ እጅግ በጣም ከምልህ በላይ በጣም ደስተኞች ነን። የዚህ የኮሪደር ስራ ልማት 1 ዓመት ከ6 ወር እየሆነ ነው። የጀመርነው ከአብያተ መንግስቱ ነው የተነሳ ነው። በአብያተ መንግስቱ ዙሪያ ያሉ አካባቢዎችን ከማልማት ወደ 1.8 ኪሎ ሜትር ነው በዛ አካባቢ ያለማነው። እሱን ስራ በጣም ውጤታማ በሆነ በአጭር ጊዜ የመፈጸም ባህላችን ያሳደግንበት፣ የስራ ባህላችን ያደገበት ፕሮጀክት በአጭር ጊዜ መፈጸም፣ የመናበብ በተለይ ተቋማት ከመገፋፋት ወጥተን አንዱ አንዱን ተቋም እያገዘ መስራት፣ በጋራ ስራ መገምገም፣ ይሄን አይደለም ከሚለው ወጥተን በጋራ እንደ ችግር እንፍታ የሚል ብዙ ሌሰን የወሰድንበት ነው የነበረው። ሀገራዊ መልክ የተላበሰው የጎንደር ከተማ የጥምቀት በዓል ከዓመት ዓመት የጎብኚ ቁጥር እየጨመረ ሳቢና ማራኪነቱ እየጎላ መጥቷል። የከተማዋን መንገዶች የማስፋት የማዘመንና ዓለም አቀፍ ደረጃን የተላበሰች ከተማ ለማድረግ የተቀናጀ አሰራር ተግባራዊ ተደርጓል። የተሰራው የኮሪደር ልማት ግንባታ ጎንደር ከተማን ለጎብኚ ምቹ አድርጎ አዲስ ሙሽራ አስመስሏታል። ጎንደር ሲመሽ የምትተኛ ከተማ መሆኗ ቀርቶ በማታ ውበቷ ደምቆ እንዲፈካ አድርጎታል። ሙሉ በሙሉ ጎንደር ጎንደርነቱን የነገስታት ሀገር መሆኑ የታሪክ ሀገር፣ ቅርስ፣ የሃይማኖት ሀገር፣ የጠቢባን መፍለቂያ ሀገር መሆኗ የተሟላ ነገር ትይዛለች ብዬ ገምታለሁ። የዘንድሮን ጥምቀት እንግዲህ ለየት የሚያደርገው አንዱ የኮሪደር ልማቱ ለምቶ የአብያተ መንግስቱ እድሳት ታድሶ እንዲህ አምራና ተውባ መሆኑ ደግሞ የዘንድሮን የጥምቀት በዓል ለየት ያደርገዋል ብዬ አስባለሁና ብዙ እንግዶች ይመጣሉ። እንግዲህ በጣም ደስተኞቹ ነው እንደሚሄዱ ተስፋ እናደርጋለን። ለማህበረሰቡ ስጋት የሆኑ የነበሩ ቀጠናዎች እነሱ መንገዶች ሲሰፉ ሁሉ ነገር ሲሰው መብራት ያልነበራቸው ፎቆች መብራት እንዲደረግ ሲኖር ማህበረሰቡን የነበረውን ስጋት ቀንሰውለታል። ህዝቡ ከጎናችን ነው። እኛ እንዲህ አይነት የጋራውን ነገር ካልሆነ የምንሰራ ቦታውን አፍርሶ እስከ 120 180 ካሬ ድረስ ተመንገድ ለቆ አፍርሶ በምንሰጠው ዲዛይን ራሱ ሰርቶ ነው ከተማውን በጋራ እያለማ ያለው። ፌስሊፍት ያደርጋል፣ አርኬድ ይሰራል፣ መብራት ያበራል፣ እኛ የምንፈልገውን በር አልሙኒየም በር ይገጥማል እና በጋራ ህብር ያሳየንበት የኮሪደር ልማታችን ነው። ከዚህ በፊት የነበርንበት መንገድ ንጥል ነው። የሆነች ነገር ልንሰራ እናስባለን፣ እሷን ቶሎ አንፈጽማለን፣ ከህዝብ ጋር እንለያይበታለን።
አሁን ፈጽመን በማሳየታችን ህዝባችን ከኛ ጎን ጎንደር ከተማ ታሪካዊ፣ ሃይማኖታዊና ባህላዊ ቅርሶች ባለቤት በመሆኗ የተለያዩ ጎብኚዎች መቀበሏን ቀጥላለች። የአካባቢው ሰላም ጸንቶ እንግዶቿን በስስት መቀበልን እናሳድጋለች። ከተማዋ በጥምቀት የምትሞሸር በመሆኑ እንግዶቿ በጉጉት ይናፍቋታል፣ እሷም ትናፍቃለች። እንግዲህ እኛ ተዘጋጅተናል። የሚመጡ እንግዶችን ነው የምንጠባበቀው። ብዙ እንግዳ ነው ዘንድሮ ከ2 ሚሊዮን በላይ እንግዳ ይመጣል ብለን እየሰራን ያለን በአካባቢው ጨምሮ እስካሁን ድረስ ባሉን በረራዎች በጣም ከፍተኛ በረራ ነው። እሱም ቡክድ የተደረገበትና ተጨማሪ በረራዎች እንዲኖሩ እየሰራ ነው። ጎንደር እጅግ ተውባለች። ጎንደር እጅግ በጣም አምራለች። ጎንደር ከፋሲል ግንብ ጋር ደምቃለች። ስለዚህ ሁሉም ይሄ መጪውን የጥምቀት በዓል ታሳቢ አድርጎ ወደዚህ ቦታ መጥቶ ጊዜ ቢያሳልፍ አይን የሚማርኩ ለአይን ደስ የሚያሰኙ ውስጥን የሚያረሰርሱ ብዙ ነገሮች አሉ በጎንደር ሊጎበኙ የሚችሉ። በአጠቃላይ ጎንደርን በጥምቀት እያልን ነው። ኑ ጎብኙን፣ ኑ እኛ ተዘጋጅተናል ለማልበስ እናንተን ለማስዋብ። አመሰግናለሁ። ጎንደር ሁላችሁም እንዳትቀሩ። ጎንደር ብትቀሩ ቀረባችሁ ነው። ደግሞ ዘንድሮ ደግሞ በጣም እንለያለን ካለው ሁኔታ ካለው ነገር ካለው የአካባቢያችን ገጽታ አሪፍ ነው። እንግዶችን ደግሞ ትናፍቃለች። ሁላችሁም ኑልን። በውጭም ያላችሁ በአገር ውስጥም ያላችሁ ጎንደር እንግዳ ተቀባይ አገር፣ ማንኛውም ከውጭና ከሀገር ውስጥ የሚመጣ እንግዶቻችን ለመቀበል ዝግጁ ነው። ጥምቀትን ለማክበር ወደ ጎንደር ለመምጣት አቅድም ሐሳብም ያለው የበለጠ ተደስቶ እንደሚሄድ በዚህ አጋጣሚ ማረጋገጥ ይቻላል። ምክንያቱም ከዚህ የሚያገኘው መንፈሳዊ ደስታ አለ፣ ትልቅ ደስታ አለ። በአባቶቻችን የሚደርሰው ስብሐተ እግዚአብሔር፣ በሊቃውንት የሚደርሰው ዝማሬ፣ በወጣት ሰንበት ትምህርት ቤቶቻችን የሚቀርበው ዝማሬ ያ ሳቢነቱ ከሌሎች ለየት የሚያደርገውና እጅጉን ሳቢ ነው። ከዚህ መጥቶ መታደምና በዚሁ መሳተፍ እጅግ መታደም ነው። ጎንደር እማሙሽሪት ጎንደር የምትባለው በአግባቡ የምትታይበት ወቅት ስለሆነ ኑ ጎብኙ፣ አብረን ጎንደርን እናሳድገናል። ለኢትዮጵያውያን ከውጭም ከሀገር ውስጥም ያላችሁ ጥምቀትን አብረን በጋራ ማሳለፍ ልዩ ድባብ፣ ልዩ ስሜት፣ ልዩ ወኔ፣ ስለ ኢትዮጵያዊነት ያለ አንድነት ምን እንደሚመስል የምትመለከቱበት ስለሆነ ሁላችሁም እንድትመጡ ተጋብዛችኋል። አመሰግናለሁ። በጎንደር ከተማ ዘንድሮ የሚከበረው የጥምቀት በዓል በአይነቱ ተለይቶና ደምቆ ይከበራል። ሙሽሪት ጎንደር በአዲስ መልክና ውበት ፈክታ በውበት ላይ ውበት ደርባ የሚናፍቋት እንግዶቿን በጉጉት ትጠብቃለች። ከአገር አቀፍ እስከ ዓለም አቀፍ የሚመጡ ናፋቂ እንግዶቿ ወደ እናትዋ ጎንደር እየተመሙ ይገኛል።